በሰንበት ምድር እጁን አወዛውዞ ተሳልሞ የሚሄድ ቁጥሩ ቀላል አይደለም። እነዚህ ፌዝ ናቸው፣ ቀልድ ናቸው። ሰው ለእግዚአብሔር እንዴት ጊዜ ያጣል? አንዲቷ ሰንበት እንኳን ቢያንስ ሳምንቱ ሙሉ በስጋ ሲባክን ዋለ ክርስቲያን ሚዛን የጠበቀ ስጋዊና መንፈሳዊ ሕይወትን ሚዛን ጠብቀ ልዋል ካለ ማስቀደስ አለበት ውስጥ ነው። ቅዳሜ ተዘጋጅቶ ለጠላውን አጥቦ በሌሊት ተነስቶ የሳምንት ስንቅ ነው አለሱ ውስጥ ገብቶ አስቀድሶ መልኩንም ድርሳናቱንም ተአምሩንም ሰምቶ ማይጠንቱን ታጥኖ አያችሁ ጸበሉን ጠጥቶ ከቻለው ስጋ ወደሙን ተቀብሎ ይሄ ከሆነ ልክ ነው። ይሄ ከሆነ አይችልም ይሄን ይችላል እኮ ይችላል። እና ወተላለ ቀርኔ ቀንዴ ከፍ ከፍ አለ ይላል። ምን ብለን እንተርጉመው? ይሄን እንደው ሌላውን ታውት ምን ብለን እንተርጉመው? ቀንዴ ከፍ ከፍ አለ ነው ማለት። ቀርን ማለት በግዕዝ ቋንቋ ቀንድ ማለት ነው። ቀንድ ደግሞ መዋጃ ነው። የበሬ ቀንድ ታውቃላችሁ። ራስን ከጥቃት መከላከል ነው፣ ጌጥ አይደለም። ስለዚህ ምን ብለን እንተርጉመው? ይሄን እንደው ትርጉም አያስፈልግም ካሉ እነዚህ ሰዎች ምን እንበላቸው? ስለዚህ ትርጉም ያስፈልጋል። ዘመን ፈተና ደግሞ ምንድነው? ቃለ እግዚአብሔርን በስፋት እንማራለን፣ መዝሙሩን እንዘምራለን፣ ቤተክርስቲያን እንሳለማለን፣ መጽሐፍትን እናነባለን። ግን በዛው ልክ ደግሞ ባላነሰ መልኩ ፍላጎታችን ደግሞ እናራምዳለን። አይቀድምም እግዚአብሔር በሕይወታችን ውስጥ አይቀድምም። የሃይማኖት ጉዳይ ሁልጊዜ በእኛ ሕይወት ውስጥ ተከታይ ነው እና ለዚህ ይመስለኛል በአቅማችን ፈተናው የተሰጠን እንጂ እንደነዛ ብሰጥ ኖሮ ከባድ ነው ሊሆን የሚችለውና መጀመሪያ እስቲ ራሳችንን እንቆጣጠር። የመጀመሪያው የሐዲስ ኪዳን መተርጉም መምህር መድኃኔዓለም ክርስቶስ ነው። መድኃኔዓለም ክርስቶስ ነው። ቅዳሴን፣ ክዳንን፣ የቤት ጸሎትን መርሳት የመስቀል ሞትን ከንቱ ማድረግ ነው። በጣም ግፍም ነው፣ በእውነት በጣም ግፍ ነው። በመድኃኔዓለም ሕመም ቁስል ላይ መቀለድ ነው። ሰው ብረሳ የተገረፈለትን አምላክ እንዴት ይረሳል? በቀል የሞተለትን አምላክ እንዴት ይረሳል? የቆሰለለትን አምላክ እንዴት ይረሳል? እግዚአብሔር በሚያቀል ልክ ሰው ቢያቀል ኖር አሁን ሁላችን እዚህ እንቀመጥ ነበር። በልብስ ተሸፈነ ጉዳዮቻችን ብዙ ናቸው። ግን ልናስተውል የሚገባው እነዚህን ጠባዮችን ይዘን ነውና እኔ እኩል ማስከዱን አይደለም ቢያንስ ማዕዱን እንኳን እንደው በእግዚአብሔር ቸርነቱ እንጂ ቢያንቀንስ ምግብ እንኳን አቅርበን እኮ አባታችንን ብለን የምንነፍቅ እግዚአብሔርን እንደ ሰው ብነፍ አባታችን ማለት ነው እግዚአብሔር ይነፍቋል። ጸወን ሚዲያ አምባ መጠጊያ። ሁለተኛው ጥያቄ ምንድነው? ቤተክርስቲያኒቱ በአፋዊና በውሳጣዊ መከራ ውስጥ እየተገፋች ትገኛለችና ምናልባት ይህ መከራ ለቤተክርስቲያኒቱ ከጥንት ጀምሮ የነበረ ነው፣ አሁንም እየቀጠለ ነው። ስለዚህ በዚህ መከራ ውስጥ ሆነን ስርዓተ አምልኮታችን እንዴት ማስቀጠል እንችላለን? ከእግዚአብሔር ጋር ሳናማርር በምስጋና ሆነን እንዴት መኖር እንችላለን? መከራንስ ምን አይነት እድል አድርገን ነው መጠቀም ያለብን የሚል ጥያቄ ነው። ወደ እኔ ታደርገው። ሁለተኛው ጥያቄ ግን እንትኑ ይጠፋቸዋል ብዬ አይደለምና ከጥንት እስካሁን ድረስ በቤተክርስቲያን ላይ የምነሱ ተግዳሮቶች፣ ፈተናዎችን እነዚህ ፈተናዎችን እንዴት በድል መወጣት ማለፍ ይቻላል? እንደው እኛስ ምን ብናደርግ መልካም ነው ጥቅል ሐሳቡ እዛ ውስጥ ያለውና ሃይማኖት እንደው ቤተክርስቲያን ከምንል ሃይማኖትና ፈተና አብሮ የኖሩ ናቸው። ሁለቱም ሃይማኖቱ በተጀመረው በመላእክት ዘንድ ነው፣ ፈተናውም የመጣው ያን ነው እና ጥንት ነበረ ነው፣ የዛሬ ጉዳይ አይደለም ማለት ነው። አነሳሱን ስናይ እዛ በመላእክቱ ዘንድ መጀመሪያ ሰው ሳይፈጠር እግዚአብሔር መላእክትን ሲፈጥር ሃይማኖቱን ሰጣቸው። እዛ በኋላ ነው ፈተናውንም ዲያብሎስ እዛው ነው ያመጣው። የጸኑትም እንዴት ድል ማድረግ እንደሚቻልም ያስተማሩትም መላእክት ናቸው። እሱ ፈጠርኩም ብሎ ሲያመጣ ፈጥራ ሳያሉ ሲያቅተው ደግሞ ፈጣሪያችን እንዴት እስክናው ጸንተን እንቆም ነው። እንግዲህ በውስጡ ብዙ ነገር አለ ማለት ነው። በሃይማኖት ያለው ፈተና መውጫ መንገዱ ጽናት እንደሆነ ነው የምንማረው ማለት ጽናት፣ የዓላማ ጽናት፣ የእምነት ጽናት ያላቸው ሰዎች እዛው ከመላእክቱ ዘንድ ነው አይተን የወሰድነው ማለት ነውና መነሻው የሃይማኖት ፈተና መነሻ ስናይ አጋንንት ነው፣ ዲያብሎስ ነው፣ ሰይጣን ነው። ከዛ በኋላ ግን የሱን ሐሳብ የሚወስዱ በሱ ሐሳብ የሚመሩ በተለይ በኋለኛው በሐዲሳቱ ዘመን ደግሞ እነዚህ የራስ ግለሰብ አስተሳሰብ ያላቸው በራሳቸው ሐሳብ አይዲዮሎጂ ቤዝ የሚባሉ ከፍልስፍና ዓለም ውስጥ የገቡ ሰዎች ናቸው። እያሰፉ አምጥተው
የሃይማኖትን ፈተና እዚህ ያደረሱትና ጅምሩም እዛ ነው። እንዴት እንደተወጣንም መልስ ተሰጠውም እዛው ነው ማለት ነው። ጥቅል ባለ መልኩ ግን ተግዳሮቶቹ ምንድናቸው ከምንል ምንጮቹ ብንናገር ይሻላል። የፈተና ምንጭ አንዱ ሰይጣን ነው። ሁለተኛ በሰይጣን ሐሳብ የሚነዱ ሰዎች ናቸውና ይህንን በተመለከተ ቀደም ብሎ የፍልስፍና ሰዎች፣ ከዛ በኋላ ደግሞ በሃይማኖት በዶግማ አስተምሮ ላይ ስብራትን፣ ኑፋቅን፣ ስህተትን፣ ጥርጣሬን በአንድ ወገን የነፍስና የስጋን ጉዳይ መጥኖ ከመሄድ ግን ወደ ገዛ ፍላጎታቸው የግል አስተሳሰብ ያላቸው ሰዎች ያመጡት ነው። እስካሁንም የሚቀጥለው በዛ ነው ማለት ነው። ሌላው ደግሞ ጭራሽ ሰማያዊ ህይወትና ፍላጎት የሌላቸው ምድራዊን ጉዳይ ብቻ ህይወታቸው፣ ሞታቸው፣ ሐሳባቸው፣ ፍላጎታቸው ምድራዊ የሆኑ ሰዎች ናቸው ቤተክርስቲያን ላይ ፈተና የሚያመጡት። እንደዚህ ነው የሚደረገው። አመጣጡን በምናይበት ጊዜ አንዳንዱ በጉልበት ነው፣ ክርስቲያኑን በመግደል፣ በማረድ፣ በማሰቃየት፣ በማሳደድ፣ በማራቆት፣ በማስራብ የሚፈትኑ አሉ። አሁንም አለ። አሁን ምናልባት እዚህ ይሆናል እንጂ እኔ አሁን አዲስ አበባ ቢሆን ሩቅ ነው፣ ወደ ደቡብ ብዙ ስለሚሄድ አሁንም አለ። አሁንም የምታደር ካህን አለ። አሁንም የምሰደድ ምዕመን አለ። አሁን በቅርቡ ሳምንት ሳይሞላ የሚቃጠል ቤተክርስቲያን አለ። አይቀርም ማለት ነው። እንዲህ የሚያደርጉ ሰዎች አሉ ማለት። በሌላ መልኩ ደግሞ የቤተክርስቲያኒቷን ንጹህ ትምህርቱን በርዘው ሰው ከመንግስተ ሰማያት እንዳይደርሱ ንጹህ ውሃ እንዳይጠጣ የሚያደፈርሱ ምንጩን የሚያበላሹ ሰዎች ደግሞ አሉ። እነዚህ ሰዎች በጎ መስለው ነው የሚቀርቡት። ያው የሰይጣን ፈተና የሚባለው ምንድነው? ሰይጣን ክፉን ነገር በበጎ ነገር ውስጥ ነው የሚሰውረው። እላዩ ስታይ በጎ ያስመስላሉ፣ የተቆረቆሩ ያስመስላሉ፣ እንደው ለእግዚአብሔር ያዘኑ ያስመስላሉ። ቅዱስ ቤተክርስቲያን ደግሞ እነዚህን ነገሮች ያጎደፈች እያስመሰሉ ለእግዚአብሔር የተከራከሩ የተቆጩ ቅዱስ ጳውሎስ እንዳለ አንዳንዶቹ ከክፋት አንዳንዶቹ ከቅናት ፈተናን ያመጣሉ ይላሉና እንዲህ አድርገው በስውር ንጹህን ዘር፣ ንጹህን ወንጌል፣ ንጹህን ትምህርት፣ ንጹህን አስተምሮ እየበረዙ እየከለሱ የሰውን አይምሮ እየገዙ ፈተና የሚያደርሱ ሰዎች አሉ ማለት ነው። እና የቤተክርስቲያን ፈተና ጥንትም ነበረ ዛሬም አለ ነው። መነሻዎቹ እነዚህ ናቸው። እንግዲህ ስነሳው ጥቅል ሲደረግ ቤተክርስቲያን ቆጥራ ስታስቀምጥ ቃላን ነገስታት ትላለች፣ ምድራዊ ሐሳብ ያላቸው እነዚህ በሰይፍ የሚያምኑ ናቸው ማለት ነው። ከመናፍቃን ትላለች፣ አስተምሮን የሚያዛቡ ማለት ነው። ከባዕድ አምልኮ ትላለች፣ የጣዖት አምላኪዎች የሆኑ እንጨቱን ጠርቦ ድንጋዩን አለዝበው የሚከተሉ ከነዚህ የሚወጡ ፈተናዎች ናቸው። መቆማ ያለው አይኖርም፣ ይቀጥላል። ቤተክርስቲያን ያሸንፋል አያሸንፍም። ግለሰብን ግን ሊያሸንፍ ይችላል። ምክንያቱም መውጫ መንገድ በዚህ ዘመን ምንድነው ብለን ስናነሳ የጥንት ሰዎች እንዴት ይህን ፈተና ተቋቋሙ ብለን ስናነሳ ጽኑዓን ስለነበሩ ነው። በጽናት ነው፣ ዓላማ ስላላቸው ነው፣ መንግስተ ሰማያትን ሲመለከቱ ነው እንጂ በሃይማኖት ውስጥ የሚመጣ ፈተና ለመቋቋም ሰይፉንም፣ ግርፋቱንም፣ እስራቱንም፣ ራቡንም፣ ጥሙንም ችሎ ነው፣ ዓላማ ኖሮት ነው። በዛ ነው መቋቋም የሚችለው። እንደኛ ዘመን ሲወሰድ ግን እንደው ከዛ ያልደረሰ በጥቂቱ ነገር ሰው እኛ ስንፈተን እንታያለን። ጨርቅ ፈትነናል፣ እንደው እግዚአብሔር አምጣብን ነው። ምግብ ይፈትነናል፣ ልብሳችን ይፈትነናል፣ ስጋዊ ፍላጎታችን ይፈትነናል። ከእግዚአብሔር ጉዳይ ይልቅ የሚቀርቡብን ብዙ ጉዳዮች አሉ። ከሁሉም ደግሞ የከፋ የሚያደርገው የኛን ዘመን ፈተና ደግሞ ምንድነው? ቃለ እግዚአብሔርን በስፋት እንማራለን፣ መዝሙሩን እንዘምራለን፣ ቤተክርስቲያን እንሳለማለን፣ መጽሐፍትን እናነባለን። ግን በዛው ልክ ደግሞ ባላነሰ መልኩ ፍላጎታችን ደግሞ እናራምዳለን። አይቀድምም፣ እግዚአብሔር በህይወታችን ውስጥ አይቀድምም። የሃይማኖት ጉዳይ ሁልጊዜ በእኛ ህይወት ውስጥ ተከታይ ነው እና ለዚህም ይመስለኛል በአቅማችን ፈተናው የተሰጠን እንጂ እንደነዛ ብሰጥ ኖሮ ከባድ ነው ሊሆን የሚችለውና መጀመሪያ እስቲ ራሳችንን እንቆጣጠር፣ እጃችንን፣ ፍላጎታችንን፣ ልባችንን። ከዛ በኋላ በሃይማኖት በሌላ ፈተና ራሱ ደረጃ አለው። አሁን አንድ ሰው በራሱ ይፈተናል። ራሱን ያሸነፈ ሰው ነው እጁ ምኑ የሚፈትነውን ሰው አጋንንት ምን ያደርግለታል? ይሄ አይረባም ብሎ እኮ ነው የምተው። ሰውየው በራሱ ደግሞ ወርቆ ሰበብ ነው የሚሆንበት ለሰይጣን። ተውት ይሄንን እሩ አደናቅፎት በሄደበት ሰፈር ሁሉ እንትን ነው። እኔ ሌላ ስራ አለኝ ነው የሚለው። ሰይጣንም እኮ ያገኘውን ይፈትናል። እንደዛ አይደለም። ይቀጥልና ግን ውጫዊ ፈተና የሚባሉት አሉ። ከዓለም ከቤተሰብ ሊሆን ይችላል፣ ከወዳጅ ሊሆን ይችላል፣ ከሌላ ከዛ የተረፈው ነው ከሰይጣን የሚመጣው ማለት ነው። እና መጀመሪያ መነሻው እንዴት እንቋቋም ነው? ራሳችንን እንግዛ፣
ራሳችንን እናሸንፍ፣ እዛ ጠባይ እንወጣ ለማለት ነው። እኔታ በደንብ ይጨምሩበት ይበቃኛል። እሺ መምህር ኢንጂነር ወገኔን አስበሪቃውን ይክፈልልን። ወደ ሶስተኛው ጥያቄ ነው የምንሄደው። የኔታ የሚጨምሩበት እንዳለ ሆኖ ማለት ነው። ሶስተኛው ጥያቄ ምንድነው? የመጻሕፍት ትርጓሜ መቼ ተጀመረ? የመጻሕፍት ትርጓሜ አስፈላጊነቱስ ምንድነው? በተለይ ደግሞ መናፍቃኑ በገባቸው ልክና እያንዳንዱ መጽሐፍ በራሳቸው አረዳድ እየተረጎሙ የሚኖሩበት አግባብ አለና ትርጓሜ ምስጢር አያስፈልግም ብለው ስለሚያምኑ እንዲሁ መቼ ተጀመረ? አስፈላጊነቱስ ምንድነው? የመጻሕፍት ትርጓሜ ቤት ባይኖር ኖሮ የቤተክርስቲያኒቱ ዕጣ ፈንታ ምንድን ነበር? ምን ይሆን ነበር የሚለውን የኔታ አረጋዊ ያብራሩልን። እንግዲህ ባለፈው ላይ አልቀጥልም። የመጻሕፍት ትርጓሜ አስፈላጊነትና አጀማመር መጀመሪያ መጽሐፍ ለምን አስፈለገ ነው። መጽሐፍ ለምን ያስፈልጋል? መጽሐፍ እንግዲህ ሰው ውሳጣዊ ስብናውን፣ ውሳጣዊ አእምሮውን፣ ውሳጣዊ ማንነቱን የሚያይበት መስታወት ነው። ሰማያዊ ተፈጥሮውን፣ ምድራዊ ተፈጥሮን የሚገመግምበት ነው። ነገር ግን እንግዲህ መጽሐፍ ከመቼ ጀምሮ ተጀመረ፣ ለምንስ አስፈለገ የሚለውን ስናይ ግን የሰው ልጅ በዚህ መንገድ እንዲኖር አልተፈጠረም ይላል ሄኖክ የሚባለው ነቢይ። የመጀመሪያው ጸሐፊም እሱ ስለሆነ ሄኖክ ብዙ ነገሮችን ያነሳል። ሄኖክ የብሉይ የሐዲስ መምህር ነው። እንደ ማንኛውም ሰው ለእግዚአብሔር ቅርብ የሆነ እግዚአብሔር ጸጋውን በረከቱን አብዝቶ ያደለው ሰው ነውና እንግዲህ ሰው ሲፈጠር በተፈጥሮ አእምሮ በተፈጥሮ ሕሊናው የሕገ ልቡና ወይም ሰው በተፈጥሮ በሚሰጠው ዕውቀት በዚያ እግዚአብሔርን አምልኮ እግዚአብሔርን ጠብቆ እንዲኖር ነው። ስለዚህ ሄኖክ መጽሐፍ የተጻፈው ሰው ሰው ሆኖ ባለመቆሙ ነው ይላል። ሰው ሆኖ ባለመቆሙ ነው። ሰው ሆኖ አለመቆም ምንድን ነው? የሰው ተፈጥሮ ሁልጊዜም ቤተክርስቲያን እንደምታስተምረው የእግዚአብሔር የኃይሉ የጌትነቱ መገለጫ ነው። ሰይጣን እምቢ ብሎ ከወጣ በኋላ አንድ ነገር አስቦ ነበር። ሳይወድ በግድ እግዚአብሔር እኔ ያስፈልገዋለሁና ይመልሰኛል፣ ወደ ሹመቴ ወደ ክብሬ ይመልሰኛል ብሎ አስቦ ነበር ሰይጣን። ያው ትንሽ ሰው ሁልጊዜ ትንሽ ነገር ነው የሚያስብ። ምድራዊ ሰው የሚያስበው ምድራዊ ነገር ነው። ሰማያዊ ሰው የሚያስበው መንፈሳዊ ነገር ነው እና ሳይወድ በግድ ይመልሰኛል አለ። እግዚአብሔር ደግሞ እንደምታውቁት የሀብት ባለቤት ነው፣ የጸጋ ባለቤት ነው። አቶ ቸግሮት የሚቀር ነገር የለም። መላእክት ሲፈጥር እምኀበ አልቦ ሕማም ከማይሰማው ባህሪ፣ ረሃብ ከማይሰማው ባህሪ፣ ድካም ከማይሰማው ባህሪ ከማያልፍ ነገር ነው የፈጠራቸው። አለና ሰይጣን እንደኔ ያለ አያገኝም ብሎ ሲያስብ እንዲያውም አሳይሃለሁ ጌትነቴ፣ ጥበቤ፣ ችሎታዬ ምን ድረስ እንደሆነ አሳይሃለሁ አለና አዳምን ሲፈጥር ከትቢያ ከአመድ ከብናኝ ከሚታይ ከሚዳሰስ ግዙፍ ከሆነ ነገር እንስሳዊ ባህሪውን ከዚያ ፈጠረ። መላካዊ ባህሪውን ልክ መላእክትን በፈጠረበት መንገድ የማትታይ የማትዳሰስ የማትጨበጥ ነገር ግን ያለች አዋቂ የሆነች ዘላለማዊት የሆነች ነፍስን ከሚሞተው ከሚፈርሰው ከሚበሰብሰው አካል ጋር አዋሂዶ ባለ አእምሮ አድርጎ ፈጠረው። በዚህ ምክንያት ሰይጣን
በአዳም ላይ ለዘላለም ጠላት ሆነ ይላል። ወተቀየሞ ዲያብሎስ ለአዳም እስከ ለዝሉፉ። እግዚአብሔር ፈጥሮ አዳምን የዲያብሎስን ሹመት፣ የዲያብሎስን ቦታ፣ የዲያብሎስን ማዕረግ ከዚያም በላይ ደግሞ አምላካዊ ተሳትፎ ያለውን የክህነት ሹመት ሰጠው። በዚህ ምክንያት ዲያብሎስ አዳምን ተቀየመው፣ ለዘላለም ጠላት ሆነበት። እስመ ነግሰ መንግስቶ ወወረሰ ሀገሮ፣ መንግስቱን ነግሷልና ሀገሩንም ቀምቶታልና አዳም እግዚአብሔር ከዲያብሎስ አንስቶ ለአዳም ሰጥቶታልና በዚህ ምክንያት ዲያብሎስ አዳምን ለዘላለም ጠላት አደረገው ይላል። ከዚያን ጊዜ በኋላ ዲያብሎስ አዳምን የሚያስትበት መንገድ ሁሉ በሌት በቀን ተግቶ ይሻ ነበር። ቅድም ባልኩት መሰረት ያው አዳም ተሰነካከለ፣ ወደቀ። ስለዚህ በሕገ ልቡና በተፈጥሮ ሕግ ጸንቶ መኖር ስላቃተው እግዚአብሔር በሙሴ አማካኝነት መጻሕፍትን ጽፎ ይህም ብትሰሩ ኃጢአት ነው፣ ይህም ብትሰሩ ኃጢአት ነው፣ ይህም ብትሰሩ ኃጢአት ነው ብሎ በሙሴ በኦሪት ዘጸአት ምዕራፍ 20 ላይ ያሉትን ቆጥሮ ሰጠ። ከዚያን ጊዜ ጀምሮ መጽሐፍ ተጀመረ። በዋናነት እንግዲህ መጽሐፍ መቼ ተጀመረ የሚለው ነገር አሁንም እንዳጠያየቀ ቢሆንም ከአዳም ተጀምሮ ከአዳም በኋላ ሄኖክ፣ ከሄኖክ በኋላ እንዲያለ ቀጥሏል። ስለዚህ ሰው በተፈጥሮ ሕግ መጽናት ስላቃተው፣ የተፈጥሮ አይምሮን መጠቀም ስላቃተው፣ በየጊዜው እየደከመ አቅሙ እየወረደ ሲመጣ እግዚአብሔር ሕግ መጽሐፍ ግዴታ ሆነበት። ለዚህ ነው ኢሳይያስ መሕገ ወሀበ ለረድኤት፣ ለልቡና አጋዥ ይሆን ዘንድ እግዚአብሔር መጻሕፍትን ሕግን ሰርቶ ሰጠ። ሕጉ ተሰርቶ ከመጣ በኋላ ደግሞ የአፈጻጸም ትርጉም አስፈለገው። አፈጻጸሙ ላይ ሲመጣ ብያኔ፣ ትንታኔ አስፈለገው፣ ትርጓሜ አስፈለገው። እነዚህ ነገሮች አስፈለጉት። ጥቅል መጽሐፍ ነውና ሕጎቹ እንዴት ይፈጸማሉ፣ ይሄ ማለት ምንድን ነው የሚለው ነገር ቀጠለ። ከዚያ በኋላ በብሉይ ኪዳን ያለው ሆኖ በሐዲስ ኪዳን ግን ራሱ መድኃኔዓለም ክርስቶስ መጥቶ ትምህርት ጀመረ። ትምህርት ሲጀምር የሚያስተምረው የትምህርት አካሄድ ሴቶች ሲበዙ ስለ ሴትነት፣ ገበሬዎች ሲበዙ ስለ ገበሬነት፣ ስለ እርሻ፣ ስለ ዘር፣ ስለ በሬ፣ ስለ ሞፈር፣ ስለ ቀንበር። ያው ከኛ ሀገር አሁንም እሱ ጋር አልተላቀቅንም ብዬ ነው። ሌላው ዓለም ቢላቀቅም ከድህነት ይወጣም፣ እኛ እርስ በርሳችን ስንነካከስ እዚህ ያልወጣ ነው እስካሁን ድረስ። ባለስልጣናት ሲበዙ ስለ አስተዳደር፣ ስለ መሪነት፣ ኃላፊነት። መሪ ምንድን ነው የሚመስለው? ኃላፊ ምንድን ነው የሚመስለው? ኃላፊነቱ ምንድን ነው? እነማንን ነው የሚመራው? የኃላፊነት ድርሻው ምንድን ነው የሚለውን ነገር ያስተምራቸው ነበር። ካህናት ሲበዙ ደግሞ በትምህርቱ ሂደት ውስጥ ስለ ክህነት አገልግሎት፣ ስለ መንጋው ማሰብ፣ መጨነቅ፣ ካህን ማለት ምን ማለት እንደሆነ ስለዚህ ያስተምራቸው ነበርና በተለይ ምሳሌ ዜርን ሲያስተምር በማቴዎስ ወንጌል ምዕራፍ 13 ያለውን ሲያስተምር ብዙ ነገር ምናልባት ብዙዎቻችሁ መጽሐፍ ቅዱስ ታነባላችሁ ብዬ ስለማስብ ያነባሉ ነው ይሞክራሉ እያላችሁ ነው። ትሞክራላችሁ? በቀን ስንት ሰው መጽሐፍ ቅዱስ ያነባል? ማታ ቢያንስ ታነባላችሁ እንዴ? እዚህ ከፊት ለፊት ያላችሁት ወደ ላይ ያላችሁት ተላይ ናችሁ፣ ወላይ ነው የምትጠየቁት። ከታች ያላችሁት እስቲ መጽሐፍ ቅዱስ የሚያነብ ሰው እስቲ እጃችሁን አውጡ። እስቲ በቀን ስልክን ከመደዋወል ውጭ መልእክት ከማንበብ ውጭ የማይጠቀም ሰውስ ስንት ሰው ይኖራል? አንዳንድ ጊዜ ብዙ ጊዜ እንነጋገርና አንደማመጥም። ያው እኛ ሀገር አንዱ ትልቁ የሚጎለን መደማመጥ አይደል? በሃይማኖቱም በኩል መደማመጥ የለም። ምንድነው የሚባለው? ይሄ በፖለቲካ በኩልም መደማመጥ የለም።
መዳዳጥ ነው ዝም ብሎ እና ሲማሩ ጌታ ያስተማረው ትምህርት ያን ጊዜ ካህናትና ገበሬዎች የበዙበት ቀን ነው። በብዛት ካህናት ነበሩ፣ በብዛት አርሶ አደሮች ነበሩ፣ ገበሬዎች ነበሩ እና ስለ ዘር ነው ያስተማራቸው። እነሆ ዘሪው ሊዘራ ወጣ። ሲዘራ አንዳንዱ በመንገድ ዳር ወደቀ፣ ወፎች መጥተው በሉት፣ ሰዎች ረገጡ፣ ሳይበቅል ቀረ። አንዳንዱ በጭንጫ ላይ ወደቀ፣ ወዲያው በቀለ፣ ወዲያው ጠፋ። ለመሬቱ ጥልቅነት ለአፈሩ ለምነት አልነበረውምና። አንዳንዱ በእሾህ መካከል ወጣ፣ በቀለ፣ ነገር ግን ፍሬ ሳያፈራ ቀረ። ከግራ ከቀኝ እሾሁ ያዘውና ሳያፈራ ቀረ። በለም መሬት የወደቀው አፈራ፣ 160 30 ቅንጣት አፈራ የሚል ትምህርት አስተማራቸውና ሐዋርያት አልገባቸው አለ። ከዚያ ህዝቡን አሰናብቶ ማታ ኤሌዮን የምትባል ዋሻ አለችው ጌታ የምታስቆም ብቻ ናት፣ እንዲና እንዲህ አታዛውርም። እዚያች ነው ጌታ የሚያድረው። ማደሪያ አልነበረውም፣ ማረፊያ አልነበረውም፣ ቤት አልነበረውም። እዚያች ዋሻ ጠጋ ብለው ሐዋርያት ፈክር ለነ ተርጉምልን አሉት። ይሄ ማለት ምን ማለት ነው? ዘሩ ምንድነው? እርሻውስ ምንድነው? የሚዘራው ሰውስ ምንድነው አሉት። ተርጉምልን። ዘሩ እኔ የማስተምራችሁ የእግዚአብሔር ቃል ነው። እርሻው የእናንተ ልቡና፣ የእናንተ አይምሮ፣ የእናንተ ሰውነት ነው። የሚዘራው ሰው ደግሞ ካህኑ ነው። በገበሬ መስዬ ያስተማርኳችሁ። ትርጓሜ ያስፈልገ ለዚህ ነው። የመጀመሪያው የሐዲስ ኪዳን መተርጉም መምህር መድኃኔዓለም ክርስቶስ ነው። ከዚያ በኋላ በተለያዩ ሀገራት ብዙ መተርጉማን ተነስተዋል። እንደነ ዮሐንስ አፈወርቅ፣ እንደነ ቄርሎስ፣ እንደነ ጎርጎርዮስ ዘንሲስ ዘንዚናዙ ያሉት በርካታ ሊቃውንት ተነስተዋል መተርጉማን። በሀገራችን ደግሞ የመጀመሪያው የትርጓሜ መምህር ቅዱስ ያሬድ ነው። የመጀመሪያው የትርጓሜ መምህር፣ የቅድስና ምንጫችን፣ ምልክታችን፣ ታላቁ መምህራችን እሱ ነው። ብቸኛው፣ በዓለም ብቸኛ ነው። በነገራችን ላይ ያሬድን የሚመስል የሚተካም አልመጣም ከዚያ በኋላ። ያሬድ በዓለም ብቸኛ ሰው ነው። ለእኛ ደግሞ ልዩ ሀብት ነው እና የመጀመሪያው በሀገራችን ቅዱስ ያሬድ ነው የትርጓሜ መምህሩ። ስለዚህ መጻሕፍት ያስተረው የመጻሕፍት ትርጓሜ በዋናነት ያስፈለገበት ሐሳቦችን በቀላል ለማስረዳት። ምክንያቱም ከቋንቋ ወደ ቋንቋ ሲተረጎሙ ከባድ ናቸው። ከእናንተ መካከል እኔ ቁሜ በግዕዝ ሳወራ ብሆን ተማሪዎቼ ይሰሙኝ ካልሆነ ቀር ማን ይሰማኛል? ማንም አይሰማኝም። ስለዚህ ምን ያስፈልገዋል? ትርጉም ያስፈልገዋል ማለት ነው። አንዳንድ ጊዜ መጽሐፍ አይተረጎም የሚሉ ሰዎች ካሉ አጭር ምሳሌ ልስጣችሁና እሱን ጨርሳለሁ። ሐና የምትባል ደግ ሴት ታውቃላችሁ? የሳሙኤል እናት በጣም ቅድስት፣ ደግ፣ ርርይት፣ ለትዳሯ ታማኝ በጣም ድንቅ ሴት ነበረችና ልጅ አልነበራም። ስታለቅስ ኖራ እግዚአብሔር ልጅ ሰጣት። አንዱ ስለ 7 የሚቆጠር በቅድስናው፣ በትሩፋቱ፣ በአመራር ብቃቱ፣ በደግነቱ በጣም ትልቅ ልጅ ወለደችና እግዚአብሔር ስታመሰግን ምን አለች? ጸና ልቤ በእግዚአብሔር፣ ልቡናዬ በእግዚአብሔር ጸና፣ ወተላለ ቅርኔ፣ ቀንዴ ከፍ ከፍ አለ ይላል። ምን ብለን እንተርጉመው? ይሄን እንደው ሌላውን ተውት። ምን ብለን እንተርጉመው? ቀንዴ ከፍ ከፍ አለ ነው የምትል። ቀርን ማለት በግዕዝ ቋንቋ ቀንድ ማለት ነው። ቀንድ ደግሞ መዋጃ ነው። የበሬ ቀንድ ታውቃላችሁ? ራስን ከጥቃት መከላከል ነው፣ ጌጥ አይደለም። ስለዚህ ምን ብለን እንተርጉመው? ይሄን እንደው ትርጉም አያስፈልግም ካሉ እነዚህ ሰዎች ምን እንበላቸው? ስለዚህ ትርጉም ያስፈልጋል። የረቀቀውን እንደገና በሌላ ቋንቋ በሚገባ ቀለል ባለ ለሰው ቶሎ በሚረዳ ሐሳብ ማስረዳት፣ ከግዕዝ ወደ አማርኛ ከሌሎችም ቋንቋዎች ሰውን በሚሰማው ካልነገርነው ትርጓሜ ካላስፈለገ ማንን ይሰማል? ማንን ይሰማል? ስለዚህ ትርጓሜ ያስፈልገበት ለዚህ ነው። በዋናነት አስፈላጊነቱ ለዚህ ነው። ሌላው ግን መጽሐፍ ሲተረጎም በሕይወት ነው፣ በቃል ብቻ አይደለም። መጽሐፍ የሚተረጎመው በሕይወት። አትግደል ከሆነ አትግደል፣ አትስረቅ ከሆነ አትስረቅ፣
እጅን መሰብሰብ፣ አይንን መሰብሰብ፣ እግርን መሰብሰብ፣ ልቡናን መሰብሰብ፣ አይምሮን መሰብሰብ ያስፈልጋል። ይሄ ሁሉ ሌባ ስለሆነ እጅ ብቻ አይደለም ገንዘብ የሚያነሳው፣ እጅ ብቻ አይደለም ተኩሶ የሚገለው። እጅ ከመግደሉ እጅ የሰው ገንዘብ ከመስረቁ በፊት እጅን ወደዚያ ነገር የሚያደርሱ በርካታ ነገሮች አሉ። ጆሮ፣ አይን፣ ልቡና፣ አይምሮ፣ እነዚህ ከኋላ ያሉ ገፊ ነገሮች አሉ። ስለዚህ መጽሐፍ የሚተረጎመው አጠቃላይ በህይወት መጽሐፍ የትርጓሜ አስፈላጊነት ለሰው ሐሳብ ቶሎ ለማስረዳት ካልገባው ወደሚገባው፣ ከቋንቋ ወደ ቋንቋ፣ ከሐሳብ ወደ ሐሳብ በቀላል መንገድ ለማስረዳት ትርጓሜ የግድ ነው። ቅድም እንዳልኳችሁ ባለበት እንደ ቋንቋ በተጻፈበት ካነበብነው እንጨቱን እንጨት ብለን ቀንዱንም ቀንድ ብለን እንቀራለን ማለት ነው። ሌላ ትርጉም አይሰጠንም። ትርጓሜ የሚያስፈልገው በዋናነት ለዚያ ነውና ቅድም ያልኩት ዘር የተባለው ምንድን ነው? እውን ጌታ የገበሬ ዘር አስፈልጎት ነው ወይ ይላል ቅዱስ ጳውሎስም ላሞችን በሬዎችን ስታበራዩ አፋቸውን አትሰሯቸው ይልና ጳውሎስ ሲተረጉም ይሄ ማለት አብዝተው ለሚያስተምሩ አብዝተው ስራ ለሚሰሩ ሰዎች የስራቸው ዋጋ ያስፈልጋቸዋል ማለት ነው። እንግዲህ ጌታ ስለዚህ የጻፈ የላም ጉዳይ አሳስቦት ነው ወይ? የበሬ ጉዳይ አሳስቦት ነው ወይ? ጌታ የገበሬ ጉዳይ አሳስቦት ነው ወይ? ዘሩ እንደዚህ ነው፣ መሬቱ እንደዚህ ነው፣ አራሹ እንደዚህ ነው። ትርጉም አስፈለገው። ስለዚህ ቅድም ባልኩት መንገድ ያሬድም ያንን ወስዶ ዘራኢሁሰ ካህን ውእቱ ወገራይቱኒ ዓለም ውእቱ፣ ዘሪው ካህኑ ነው፣ መምህሩ ነው፣ ሰባኪው ነው። ገራይት እርሻ የተባለው ደግሞ በዚህ ዓለም ያለው ሰው ነው ብሎ ተርጉሟል ቅዱስ ያሬድም እንደ ሊቅነቱና የትርጓሜ አስፈላጊነት በዚህ ልክ ነው ማለት ነው። እሺ የኔታን ሊቃውንት ይክፈልልን፣ እጅግ እናመሰግናለን። የሰዓታችንን በአግባቡ ለመጠቀም ወደ ቀጣዩ ጥያቄ ነው የምንሄደው። የቀጣዩ ጥያቄ ምናልባት መንፈሳዊ ሕይወትና ስጋዊ ሕይወትን በተመለከተ ነው። አንድ ሰው ጠዋትና ረፋድ አካባቢ መንፈሳዊ መስሎ ከሰዓት ደግሞ ፍጹም ስጋዊ ይሆናል። ምናልባትም ይሄ ኮንሲስታንሲ ወጥነት የሌለው ሕይወት የሚያስተናግድ ብዙ ሰው አለና እነዚህን ሁለት ሕይወቶች ስጋዊና መንፈሳዊ ሕይወትን ሚዛን ሳይደፉ በአግባቡ ማስኬድ እንዴት ይቻላልኝ? አንዱ ሳያደላብን በዓለም የምንኖር ሰዎች ነንና ፈጽመንም ስጋዊ ሳንሆን ምናልባትም ከተቻለ መንፈሳዊ ይቻላል፣ ግን ሁለቱ ሳይጣሉብን አስታርቀን እንዴት መኖር ይቻላል የሚለውን ነው የኔታ ወገኔ። እሺ እግዚአብሔር ይስጥልን። እንግዲህ ጥያቄው ሁላችንም የሚመለከት ነው። ምናልባት አጠር ያለ ግን የብዙ ሰዎችን አኗኗር ጥያቄ የአኗኗር ጥያቄ ነው። ጽሁፉ ዓለማዊና መንፈሳዊ ሕይወት ይላል። እንግዲህ ምርጫ ማወቅ ነው። አሁን የሰው ልጅ መጀመሪያ እንዲህ አይነቱ ነገሮችን ለመዳኘት ራስ ማወቅ አለበት። እኔ ሰው አፈጣጠሩን ጭምር ለምን እንደተፈጠረ ሲፈጠር ጓዞቹ መነሻውንም መድረሻውንም ዓላማውንም ክብሩንም እነዚህን ካወቀ በኋላ ከሚገባ መነሻ ተነስቶ ወደ መድረሻው ለመሄድ በማዕከል የሚያጋጥሙ ሂደቶች ናቸው እነዚህ እና ከተፈጠረ በኋላ እንግዲህ አኗኗር ዘይቤውን ጠቅላላ አድርጋ ቤተክርስቲያኒቷ በሁለት ወገን ነው ያስቀመጠችው። አንደኛው ወገን ሙሉ ሕይወቱን ለእግዚአብሔር የሰጠ ዓለምን የናቀ ከዓለም የወጣ ለ24 ሰዓት ጸሎት፣ ለምስጋና፣ ለአገልግሎት ብሎ ለዛ ገዳም የከተመ ብህቱና ባት መርጦ የገባ ነው አንዱ። ሌላው ደግሞ ሰባ ዓለም በዓለም ያለው አብርሃማዊ ጠባይ ሕይወት የሚኖር አለ። ሁለቱም በአግባቡ ከተጠቀሙ ወደ ቅድስና ወደ ድነት የሚያደርሱ መንገዶች ናቸው። ግን በዚህኛው በሰባ ዓለም በስጋዊ ጉዳይ ውስጥ ዓለም ውስጥ የሚኖረው ሰው የሚኖረውን ነው ይሄኛው ጥያቄ በአብዛኛው የሚመለከተውና እንዴት ብናደርግ ነው ስጋዊ ጉዳዮቻችን እነዚህ እንግዲህ አጀንዳ ናቸው። ሰው ማለት ባለ ሁለት አጀንዳ ነው። አንዱ የነፍስ ነው፣ ሌላኛው የስጋ ነው። እነዚህ እንዴት አመጣጥነን እናስከዳቸው፣ እንዴት ብናደርጋቸው ነው በትክክሉ ልንኖር የምንችለው፣ አንዱ ከአንዱ ላይ ሚዛን የሚደፋው የሚል ጥያቄ ነው። በመጽሐፍት በአብዛኛው ስታዩት እግዚአብሔር እንደው ድክመታችንን አውቆ ነው መሰለኝ እኔ አሁን እኩል መኖር ይቻላል የምለው ነገር ራሱ
እሱ ራሱ ሌላ ጥያቄ ነው። አስራትን በተመለከተ አስራት ሲባል እኮ ከ10 አንድ ነው ያለው። ዓለም ውስጥ ያለን ጊዜ ተመልከቱት። እኩሉን እኮ አይደለም፣ በጣም ትንሹን ጭምር ነው። የነፍስ ጉዳይ ድካማች ብዙ እገዛ አድርጎበታል። የቅዱሳን የመላእክት ራሱ የባለቤት ቸርነት ታክሎበት ነው የተሰጠው። ለምን ቢባል በዓለም ላይ በተለይ በልጅ አስተዳደግ በኑሮ በውጣ ውረድ ሰው ብዙ የሚባክንበት ጉዳዮች ስላሉት እነዚህ ነገሮችን ቢይዝም ሌላ መንፈሳዊ ጠባውን ደግሞ ጸጋውን ድነቱን ሀብተ እግዚአብሔርን ርስት መንግስተ ሰማያትን እንዳጣ ለምልክት የሚሆኑ ነገሮች ናቸው። በሰብአ ዓለም በተሰጡት በጣም ጥቂት ናቸው። ከምሰራው ገንዘብ አንድ ነው አለው ከ10 ግን አስቡ መቼ እኩል አለ። ከሰዓትም እኮ እንደዛው ነው። እኔ አሁን እንደውም ጥያቄው ደፍረን ለመጠየቅም የሚያስችል ልብ የሚሞላ ጥያቄም አይመስለኝም ለመጠየቅ ማለት ነው። እንደ ስራ ከወሰድን አሁን በመንግስት ስራ ውስጥ ያለ ሰው 7 ቀን ቢሮ ይሄዳል ወይ 6 ቀን ይሄዳል፣ ቢያንስ 5 ቀን ይሄዳል። ቀኑ ሙሉ ይመላለሳል፣ ይጓዛል፣ ሰፈሩን ይለቃል። የቢሮ ቦታው ሩቅ ሊሆን ይችላል። ለዚህ አይታክትም፣ ይወጣል። ግን ከዚህ መካከል ጠዋት ለክዳን የተወሰደ ካልቻለ አቡነ ዘበሰማያት ማታ ቢገባ ደግሞ ቢያንስ ውዳሴ ማርያም እንዴት ይመጣጠራል? አይቶታል እኮ ብዙውን ክፍል አግዞናል እግዚአብሔር፣ ብዙውን ቸርነት አብዝቶናል። የሚያሳዝነው ግን የኛ ድፍረት ነው። እና ጥያቄ እንደት እኩል አድርገን ከቻላችሁ ጥሩ ተቻለ እኩል የሚያደርግ ከተገኘ ማለት ነው። እንደው በወጉ ያቀርቶ ትንሿን ነገር ትርፉም ማለት እኮ ነው። ትርፉን ነገርየው የአቅም ጉዳይ አድርጋችሁ አትወሰዱት። በአቅም አይመዘንም። በአቅም ሰው ስጋዊ ጉዳዩንም መንፈሳዊ ጉዳዩንም ማስገድ ይችላል። የአቅም ችግር የለበትም ሰው። ሩቅ መንገድ ሄዶ ቢሮ የሚሰራው ለምንድነው የቅርቡ ቤተክርስቲያን የሚርቀው? 5 ቀን ሩቅ ቢሮ የሚመላለስ ሰው 1 ቀን አጠገቡ 10 ደቂቃ የሚፈጅ ቤተክርስቲያን ክዳን ማድረስ ለምንራቀው ለጉዳዩ የምንሰጠው ነገር ማለት ነው። ስለዚህ በዛ ልክ ነገሩን እንድናይ ይፈልጋልና የተጠየቅነው ብዙ አይደለም። የምናደርገው ግን በጣም የበዛ ነው። ድፍረታችን በጣም የበዛ ነው። እነዚህን ነገሮች እንዴት እናመጣጥናለን ብለን ካሰብን ነገሮችን በአስተዋይነት ማስከድ፣ የተፈጠርንበትን ፍጥረት ማሰብ። ሰው መንገደኛ ነው። ችግሩ ምንጩ ራሱ እንዴት ነው? ሞተም ህይወትም ተስፋዬም ድሎትም ፍላጎትም እቺ ምድር ብሎ ይደመድማል ሰው። በቃ እዚህ ነው ያለው ነገር ላይ በሙሉ ተስፋውን ይጥላል። ስርቦም በቃ ለምን ራበኝ፣ ሳጣም ለምን አጣኝ። ያልተረዳው ምንድነው? ምድራዊ ጉዳይ ኮንትራት ነው። ሰው መንገደኛ ነው። በልደት ይመጣል፣ በሞት ተመልሶ ይሄዳል። በማዕከልም እየተጓዝ ነው። አሁን የዛሬው ቀን ራሱ እኮ ምድር ላይ ከምንኖርባቸው ቀናቶች መካከል አንዱን ቀንሰናል። አሁን እየተጠጋን ነው ወደዛ፣ ጉዞ ወደዛ ነው እየሄዳለሁ። ይሄንን ከተረዳ ደግሞ እዛኛ ቦታ ሲሄድ ደግሞ ያለ ስንቅ አይከድም። እዛ ደግሞ ጥያቄ አለ። እዛ ደግሞ ስንቅ ይፈለጋል። እዛ ደግሞ ተይዞ የሚከር ነገር አለ። እዛ ደግሞ ምልክት ይፈለጋል፣ ማጽደቂያ ቸርነቱ ታክሎበት ማለት ነው። እና ይሄንን ማሰብ መቻል ግዴታ ነውና እኔ እንደው እኩል ማስከዱን ሳይሆን በዓለም ላይ የሚኖር ሰው ማድረግ ያለበት ብለው ስጋዊ ስራውን በንጽህና መስራት፣ እሱ በመሰብ ጉዳይ አካል ነው። አንደኛው ጉዳይ እሱ ነው። እሱ ስዛባ ነው ስጋዊ ጉዳይ። የመንግስት ስራ ስራ የሰዓቱን ጉዳይ በሐቅ መስራቱን፣ እጁ፣ ልቡ፣ ንጽህናው፣ የሰዓት አጠቃቀሙ፣ ለሰው ያለው አክብሮት፣ ኃላፊነቱ፣ ታማኝነቱ እስቲ መጀመሪያ እሱን እንወጣ። እሱ ሚዛን እኮ ነው መጀመሪያው። ስግብግብነቱ እዛ ስትፈጠን ነው ችግሩ መጣ ማለት ነው። ሁለተኛው ነገር ያንን ከጨረሰ በኋላ በሰላም ያለኝ እግዚአብሔር ነው ብሎ በሰላም ማሳ ጨለማ ወደ ብርሃን ስለወጥ አዛብ አይደለም ሰው ክርስቲያን ነው። እንዴት ተቀየረ ብሎ ማሰብ የለበትም። እንደው እንደጨለመ ቢቀርስ 2 ቀናም ጨለማ ቢሆን በጭንቀት እናልቅም ሁላችን። ያን ማሰብ እኮ ነው። እለት እለት የሚደረጉ ድርጊቶች ሁሉ ብናያቸው ድንቅ ናቸው። እንዴት ነጋ? እንቅልፍስ ተኝተን በዛ ብንቀርስ እንዴትስ ነቃል? ንፋሱንስ አፍንጫችን መጥኖ ሁሉን ነገር አስተካክሎ ሲሰጥ ሰው ቢረሳ ፈጣሪው እንዴት ይረሳል? እንደውም እኮ ከሌላው ፍጥረት ተዘክሮተ እግዚአብሔር ላይ ከፍ ማለት ሰው ነው። ምክንያቱም አለው። አፈጣጠሩ ራሱ ባሪያ ስላሴ ነው። መልኩን እኮ ወስደናል። አሁን ሰው ኃጢአት ሲሰራ እንደሚጠየቅበት ምክንያት ምንድነው? በአደራ የተቀበለው የስላሴ መልክ አበላሸው እኮ ነው። ጉዳዩ ሌላ ጉዳይ እኮ ነው። ለአደራ አይበቃም እኮ ነው። ጠባዩ በዛ የሚወሰድ ነው። እና ጤነኛ ሆኖ አንዲቷን ሰንበት፣ አሁን ሰንበት እንኳን ለቅዳሴ የማይሄድ
በተለይ በዚህ ዘመን ያለን ሰዎች ልናርማቸው የሚገቡ ብዙ ጉዳዮች አሉ። የቤተ ክርስቲያን ጉዞ ምልክት እንዳናደርግ ቅዳሴ ከተጀመረ የሚሄድ ምዕመን ሳያልቅ የሚወጣ ብዙ ነው። በሰንበት ምድር እጁን አወዛውዞ ተሳልሞ የሚሄድ ቁጥሩ ቀላል አይደለም። እነዚህ ፌዝ ናቸው፣ ቀልድ ናቸው። ሰው ለእግዚአብሔር እንዴት ጊዜ ያጣል? አንዲቷ ሰንበት እንኳን ቢያንስ ሳምንቱ ሙሉ በስጋ ሲባክን ዋለ ክርስቲያን ሚዛን የጠበቀ ስጋዊና መንፈሳዊ ሕይወትን ሚዛን ጠብቀ ልዋል ካለ ማስቀደስ አለበት ውስጥ ነው። ቅዳሜ ተዘጋጅቶ ነጠላውን አጥቦ በሌሊት ተነስቶ የሳምንት ስንቅ ነው አለሱ ውስጥ ገብቶ አስቀድሶ መልኩንም ድርሳናቱንም ተአምሩንም ሰምቶ ማይጠንቱን ታጥኖ አያችሁ ጸበሉን ጠጥቶ ከቻለው ስጋ ወደሙን ተቀብሎ ይሄ ከሆነ ልክ ነው። ይሄ ከሆነ አይችልም ይሄን ይችላል እኮ ይችላል። በሁሉም ጠባ ውስጥ የሚችለው ጉዳይ አለ። ስለዚህ ጉዳዩ እኩል አይደለም፣ በጣም ትንሽ ነው። ማታ ሲገባ ቅዳሴ ማርያም ደግሞ ጠዋት ሲመጣ ኪዳኑን አድርሶ ካለበለዚያ አቡነ ዘበሰማያት አድርሶ ወደዛ መሄድ ነው። ግን በወጣ በገባ ቁጥር እግዚአብሔር ማሰብ ነው። ሰንበታት ሲደርሱ በዓላት ሲደርሱ ማስቀደስ ነው። ኃጢአቱ ደግሞ እንዳያይልበት እኩል እንግዲህ አብሮ ያደገ ኃጢአት ታግሎ ይጥላል ይባላል። ጥሩ አይደለም። በተለይ ይሄ ነው ትልቁ ልማድ፣ ክፉ ልማድ። የለመዱት ኃጢአትም ከጽድቅ ይቆጠራል። እንደው ሰራለሁ፣ እወጣለሁ፣ እበላለሁ፣ እለብሳለሁ፣ የፈለጉትን እጠጣለሁ፣ ምን ያደርገኛል እግዚአብሔር ቸር ስለሆነ አይዘበትበትም። አሁን አንዱ እሱን ልብ ሰጠን። ምን ሆንኩኝ በላሁኝ፣ ምን ሆንኩኝ ጠጣሁኝ። ልክ እኮ ነው። እንኳን ያመነ ቀርቶ ያላመነ እየኖረ አይደል? እግዚአብሔር ቸርነት እኮ በዚህ ነው የሚታወቀው። መልሱ ኋላ ነው የሚገኘው። ክርስቲያን ግን አስተዋይ መሆን አለበት። በተለይ የአዲስ ኪዳን ክርስቲያን ደግሞ ባለ ዕዳ ነው። በእውነት መንፈሳዊ ግብርን፣ ቅዳሴን፣ ክዳንን፣ የቤት ጸሎትን መርሳት የመስቀል ሞትን ከንቱ ማድረግ ነው። በጣም ግፍም ነው። በእውነት በጣም ግፍ ነው። በመድኃኔዓለም ሕመም ቁስል ላይ መቀለድ ነው። ሰው ብረሳ የተገረፈለትን አምላክ እንዴት ይረሳል? በቀን የሞተለትን አምላክ እንዴት ይረሳል? የቆሰለለትን አምላክ እንዴት ይረሳል? እግዚአብሔር በሚያቀል ልክ ሰው ቢያቀል ኖር አሁን ሁላችን እዚህ እንቀመጥ ነበር። በልብስ ተሸፈነ ጉዳዮቻችን ብዙ ናቸው። ግን ልናስተውል የሚገባው እነዚህን ጠባዮችን ይዘን ነውና እኔ እኩል ማስከዱን አይደለም። ቢያንስ ማታ ማዕዱን እንኳን እንደው በእግዚአብሔር ቸርነት እንጂ ቢያንቀንስ ምግብ እንኳን አቅርበን እኮ አባታችንን ብለን የምንነፍቅ እግዚአብሔርን እንደ ሰው ብነፍ አባታችን ማለት ነው። እግዚአብሔር ይነፍቋል። ቴሌቪዥኑን ከፍቶ ስልኩን ከፍቶ ቀኑን ሙሉ እያየ እግዚአብሔር በመሰረቱ ጸሎት አለመጸለይ ማለት እግዚአብሔርን አለማናገር ማለት ነው። አላናገርም እኮ ሌላ ቋንቋ የለም። አሁን እኔታ ቅድም ስለ መጽሐፍ ሲናገሩማ መጽሐፍ አላነብም ማለት አልሰማህም ነው። አልጸልም፣ አላናገርም፣ አላነብም፣ አልሰማህም። በቃ በዚህ ሁለት ውስጥ የምንሆኑ ሰዎች ነን እኛ። ጉዳዩ እንደቀላል አይታይም፣ በቸርነቱ ታክሎበት ነው እንጂ። ስለዚህ ይህንን ልኬቶቻችንን ጠብቀን በተሰጠን ልክ ሰንበቱን ጠብቀን ማስቀደስ፣ ማታ ጸሎት ውዳሴ ማርያችንን ደግመን ምግባችንን መብላት፣ በሰላም አሳድረኝ ብሎ መተኛ፣ ጠዋት ደግሞ በሰላም አሳድረኝ ከኛ አምላክ ብሎ ማመስገን። አለበለዚያ ግን ከአሕዛብ በምን እንለያለን? እምነታችን ሁሉ ከንቱ እየሆነ ነው። የተጠየቅነው ግን በጣም ትንሽ ነው። ካገኛችሁ ከ10 1 ከሰዓትም እኮ ከ10 1 ነው ተባለው። ያው ነው አስራት በኩራት የሚባለው ከሁሉም ነገር ነው የሚሰጠው። በመሰረቱ ከሁሉም ነገር ነው፣ በዛ ልክ የሚወሰድ ነገር ነውና እኔ ጥያቄው ልክ ነው እንደው ለማንቃት ለመቀስቀስ ለማስታወስ አይል ይሆናል ነው እንጂ የእግዚአብሔር ቸርነት ታድጎን እግዚአብሔር በፍቅሩ አኖሮን ነው እንጂ እኛ ለእግዚአብሔር የምንሰጠውና ለሌላ ጉዳዮቻችን የምንሰጠው ነገር በጣም የበዛ ነው። እንደው እህል አካፍሎ የማይበላ ሰው ስግብግብ ይባላል። ትራፍ የሚከለክል ሰው ምን ይባላል? የተረፈ ጊዜ እንኳን ለቤተ ክርስቲያን መስጠት አንፈልግም። ሰው እኮ ነው የምንቀጥርበት ገና ፈልገን ቆይ ነገ እረፍት አይደለም ማንን ላግኝ ገናም አስሰን ፈልገን ደውለን የኛ ጉዳይ ይታወቀለም እንዴ? ይሄን ንፉጎች ነን ለእግዚአብሔር። በዛ ልክ መታሰብ የለበትም። ጉዳዩን እንደቀላል አድርገን እንዳናየው ያ ግን ያስፈልጋል። በተረፈ ግን ደጅ ጠኔዎች ነን። ጠዋት ቅዳሴ ማርያምንም ክዳኑንም ቅዳሴውንም እያስቀደስ በርን ቁጥር ለስጋው ደግሞ እንበቃለን። ያን እንግዲህ ሌላው መቀስቀሱ ጸጋው እግዚአብሔር ቸርነቱ እየታደለልን ይመጣል። ምን ነገር ነው ያለኝ በቃ